ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ጋይስ ዛሬ ቀኑ ምንድን ነው? ገምቱ። ዛሬ ቀኑ ምንድን ነው? ዛሬ ቀኑ 12 ነው። ይሄ ነው። ፈታ እንላለን። ዳቦአችንን ደፍተናል። ፈንዲሻችን ደፍቶ ፈታ ነው የምንለው። አሁን ግን ቤታችንን እናጸዳለን። መጀመሪያ መዳማችን የለችም። ቤታችንን ፏፏፏ እናደርጋለን። ይኸው እንዳለ የተዝረከረከ ነው ቤቱ እንዳለ አያችሁ። ከዛ ቤታችን ጽድት እናደርጋለን። ቡናችንን ሰላም ናችሁ? እንዴት ናችሁ? ግን በመጀመሪያ ቤቴን ሰብስክራይብ ላይክ አርጉልኝ። ቤተሰብ ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። ዛሬ አብረን ነው የምንውለው። የት እንዳትሄዱ ኑ። ቤታችንን እናጽዳ፣ ፏፏ እናድርግ፣ ልብሳችንን እናስተካክል፣ ቤታችንን ፏ አድርገን ይሄን አብረን እናከብራለን። ልጆችዬ አሁን ቤታችንን አስተካክለናል፣ ሁሉንም ጨርሰናል። በጣም በሚያምር ሁኔታ ፈታፏ አርግ ያለው አሁን ዳቦአችንን እንቆርሳለን፣ አብረን እንጠጣለን ቡናችንን። በነገራችን ላይ ማለት ነው ቤት ሲስተካከል እንዴት ነው የሚያስጠላው! እንዴት ነው የሚያስጠላው! እናንተ ልብስ አትግዙ፣ እሺ? ልብስ አትግዙ። ከበቱ በሙሉ ልብስ ነው። ምኑን አስቼ ምኑን ላድርገው? ሴትዮዋ በስንት መከራ ወታልኝ ቤቴን ላስተካክል። ዛሬ በዓል ነው። በነገራችን ላይ እንኳን አደረሳችሁ፣ እሺ? እንኳን አደረሳችሁ፣ ሁላችሁም እንኳን አደረሳችሁ። እናንተ ቤት ማስተካከል ምን ያክል እንደሚከብድ የእነሱን ብቻ ነው ለካኛ የምናየው። የእነሱን ብቻ ነው የምናጸዳው ጋይሶች። የእኛም በቃ እናንተ በነገራችን ላይ ልብስ ለምንድን ነው የምንገዛው? ለምንድን ነው ልብስ እንደዚህ የምንገዛው ግን? አቤት አቤት! ይሄ ቁምጻትን የተሸከመው ሸክም ጋይስ ሳስተካክል ውዬ ማለት ነው። አሁን ሴትዮዬ እንዳጠራኝ ብዬ ቶሎ ቡናዬን አፍልቼ ቡናችንን አብረን እየጠጣን እያወራን እየተጫወትን ፏ ያለን ቡሄን እናሳልፋለን ማለት ነው ጋይስ። እና እንደዛ ነው። ሰላም ናችሁ እናንተ? እንዴት ቆያችሁልኝ ውዶቼ፣ ፍቅሮቼ፣ ማሮቼ? አሁን ፈታ እንላለን። ቡና እስከሚፈላ አብረን ነው የምንጫወተው የምናወራው። ቆይ ላሳያችሁ። ቆይ ላሳያችሁ። እዩትማ ጋይስ ቤቴን እንደዚህ ፏ አረኳትኝ ባለችኝ። እናንተም ባላችሁ ነገር ፏ ድምቅ በሉ እሺ። ምንም እንትን የሰው ሀገር ነው ያለሁት ብላችሁ ምንም ነገር አይሰማችሁ። እውነት ባላችሁ ነገር ደስተኛ ሁኑ። ባላችሁበት ማለት ነው። ባላችሁበት ፏ በሉ፣ ድምቅ በሉ። በዓል በመጣ ቁጥር ቤተሰብን እያሰባችሁ ምናምን አትበሉ እሺ። በነገራችን ላይ እኔ ሻማ ወዳለሁ፣ አበባ ወዳለሁ። እንደዚህ ፏ አረኳት፣ መኝታ ያጠገብ ፏ ድምቅ አረኳትኝ እንደዚች ማለት ነው። አንዷ ሻማ ጠፋችብኝ። ከዛ እዚች ጋር ደግሞ ቡና አለችኝ። ቡናዬ እንደዚህ እያፈላው ነው አያችሁ። ከዛ በቃ ቡናችን እስከሚፈላ እንጫወታለን ጋይስ። እውነቴን ነው የምላችሁ ጋይስ። አሁን ቡናችን ፈልቷል፣ ዳቦችንን ቆርሰናል፣ ፈንዲሻችንን እንበላለን። አያችሁት? ዳቦ አያምርም ጋይስ? የሚያምር ዳቦ ላያውም ትኩስ ነው። ትኩስ ነው። እንዴት እንደሚጣፍጥ ላሳያችሁ። ከዛ አሁን ጣናችንና ጨስ አረግን። ከዛ ቡናችንን እንጠጣለን ውዶችዬ። አሁን ቡናችንን እንጠጣለን። ኑ አብረን እንጠጣ። እያስቀናችሁ አይደለም እሺ? እናንተም እንደዚህ አድርጋችሁ ፏ ብላችሁ ጥጥት አርጉ እሺ ጋይስ። እንደዚህ አድርጋችሁ እና ጎረቤት የለሽም ወይ እንዳትሉኝ እሺ። ጎረቤት አለኝ ግን አጠጣም ቡና። አንዳንዴ ነው የምጠጣው፣ አንዳንዴ አጠጣም። ምስካፌ ነው እሷ የምትጠጣው። ምስካፌ እኔ ደግሞ ምስካፌ አልወድም። እሷ ምስካፌ በጣም ነው የምትወድ፣ እኔ ደግሞ አልወድም። እኔ ቡና ነው በቃ ቡና ውስጤ ነው። ቡና የምትወዱ ሰዎች ኑ እሺ፣ ያፈላላችኋለሁ፣ አብረን እንጠጣለን። ደስ የሚል ቡና፣ ሀገር ቤት የመጣ ቡና ኑ። አያችሁ ዳቦዬን ጋይሶችዬ፣ እንኳን አደረሳችሁ፣ እንኳን አብሮ አደረሰን።
እውነቴን ነው የምላችሁ በዓል በመጣ ቁጥር ማለት ነው በጣም ነበር እንትን የሚለኝ በጣም ነበር የሚከፋኝ። ግን አሁን ምንም አይመስለኝም። በነገራችን ላይ ከሀገሬም ስወጣ በ12 ነው የወጣሁት በቡሄ ቀን ማለት ነው። ቡሄ ዛሬ ነው ሲባል ነው እኔ ኤርፖርት ነበርኩኝ የቡሄ ቀን ማለት ነው። እና በጣም ነው የማስታውሰው። እና ቤተሰቦቼ ሸኝተውኝ ወደ ቤት ገብተው ነው እንትን ዳመራ ያበሩት። ከዛ እኔ ልክ ደርሼ ከኤርፖርት ወርጄ ምናምን ስንደዋወል አሁን እያበራን ነው አሉ። እያበራን ነው ምናምን ብለው በጣም ነበር የከፋኝ። እውነት ቡሄን በጣም ነው የምወደው። እንደዚህ ልጆች ምናምን ቤት መጥተው ውየውዬ ሲጨፍሩ ህፃናት ሲመጡ ቤተክርስቲያን ሄደን እነዚህ ዳመራ አብርተን ምናምን ገብተን እና ከዛ ልክ እንደገባን ልጆች ይመጣሉ እና ቤት ሲመጡ በጣም ነበር እንትን የሚለኝ ደስ ይለኛል። በቃ ከነሱ ጋር መዘመር ብጨፍር ደስ ይለኛል። ወላ ከነሱ ጋር እየወጣሁኝ ብጨፍር ምን ብል ደስ ይለኛል። እና ያ ነገር ያን ቀን ማለት ነው በቡሄ ቀን ከሀገሬ ስወጣ በጣም ነበር የከፋኝ። አሁን ግን እዚህ ሆኜ ምንም አይመስለኝም። እውነት ምንም አይመስለኝም። ባለኝ ነገር ደስተኛ ነኝ። እውነቴን ነው በጣም ደስተኛ ነኝ ባለኝ ነገር። በስ ለምን እንደዚህ ሆነ ለምን እንደዚህ ተፈጠረ ምናምን አይደለም። ለምን ሁሉም ባለበት ነው በቃ እንትን የሚለው የተፈቀደላችሁን ነው የምትሆኑት። ብዙዎች ልጆቻችን አሁን ሳያቸው ማለት ነው በዓል በደረሰ ቁጥር ቤተሰብን ይፖስታሉ፣ ቤተሰብን ያስታውሳሉ፣ የሚያለቅሱ አሉ። ያ መሆን የለበትም። ቆራጥ መሆን አለብን። ገባችሁ? በጣም ቆራጥ መሆን አለብን። አንደኛ ከሀገራችን ስንወጣ ለመለወጥ ነው። ይሄን አስበን ሆዳችንን ለማባባት አይደለም። ሆዳችሁ እንዳይባባ ኑ ፈታ በሉ። በቃ ፈታ በሉ። ባላችሁ ነገር ፈታ በሉ። እውነት ህይወት አንድ ናት። በቃ የለም ሌላ ህይወት የለም። ባለሽበት ባለሽ ነገር ፍክት በይ። በቃ እንዳይከፋችሁ፣ እውነት እንዳይከፋችሁ። ቢከፋሽም ባይከፋሽም ምንም የምታመጪው ነገር የለም። አንዴ ወጥሻል። ብታለቅሽም እንባሽን ነው እንጂ ጠርገሽ እንትን የምትይው ማንም ዞር ብሎ ማያሽም ምናምን። ስለዚህ እናንተ አይክፋችሁ፣ ባላችሁ ነገር እንትን በሉ። ሰላም ሆኑልኝ። አብራችሁ ስለነበራችሁ በጣም ነው የማመሰግነው። ቴንኪዩ። መልካም በዓል ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቤተሰብ ተቀላቀሉ።